በየመን ያለውን አለመረጋጋት ተከትሎ በአሁኑ ሰዓት ዓለም አቀፍ ሽብር እየነዛ የሚገኘው አይኤስ የሽብር ቡድን ወደ የመን መግባቱን እየገለጸ ይገኛል። የየመን ባለስልጣናትም ለሲኤንኤን ይህንኑ ተናግረዋል። የሽብር ቡድኑ በየመን ከሚገኘውና የአልቃይዳ ክንፍ እንደሆነ ከሚነገርለት ኤኪዩኤፒ የሽብር ቡድን ጋር የመንን ለመቆጣጠር የእርስ በርስ ውጊያ እንዳደረገም ነው እየገለጸ ያለው። እንዲህ በየመን መንግስት ወታደሮችና በአማጽያን መካከል ጦርነት እየተካሄደ ነው። ሳውዲ አረቢያ መንግስትን ደግፋ አማጽያኑ ተቆጣጥረውታል በተባለ ቦታ ሁሉም የአየር ድብደባ እየፈጸመች ትገኛለች። አማጽያኑ በሌላ በኩል ይረዳሉ ተብለው የሚጠረጠሩትን አገራትም እርስ በርስ እየተወቃቀሱ ነው። ኢራን ደግሞ ግንባር ቀደም ተወቃሽ ናት። በዚህ ሰዓት ላይም ድሮም የመንን ሰላም የነሳት የአልቃይዳው ክንፍና ሰብአዊነት ያልፈጠረበት ነብሰ በላው የአይኤስ የሽብር ቡድን ተጨምረውበትም የመንን የምድር ሲኦል ሆኖባታል። ዜጎቻችን ወደ የመን ከሚያደርጉት ጉዞ እንዲታቀቡ በዚያም የሚገኙ ዜጎች በተቻላቸው ሁሉ ጥንቃቄ ቢያደርጉ መልካም ነው። በተጨማሪም መንግስት የመን ለሚኖሩ ኢትዮጵያውያን የበለጠ መውጫ መንገድ ቢያዘጋጅላቸውና አሰራሩም ከሚመለከታቸው ሁሉ ጋር በመሆን ቢሰራበት የተጀመሩትም ስራዎች ተጠናክረው ቢቀጥሉ ሊፈጠር የሚችለው አደጋ ሊቀንስ ይችላል ይላል ዘገባው።